እስኪ ዛሬ ደግሞ ከሀገር ውስጥ እናርገውና ስለ እምዬ ምኒልክ የፍቅር ታሪካቸውን እናውራ። ሚኒሊክን በ4 ዓመት ይበልጧቸው የነበሩ እቴጌ ጣይቱ በቁርባን የመጋባታቸው ምክንያት ምንድን ነበር? በዕድሜ ይበልጧቸው የነበሩ እቴጌዋ ወይዘሮ ባፈና ሚኒሊክን በቁርባን እንጋባ ሲሏቸው ጊዜ ለምን ሚኒሊክ እምቢ አሉ? ወይዘሮ ባፈና የሚኒሊክ ቅምጥ የነበረችው ወይዘሮ አልጣሽ በመርዝ ለምን ገደለቻት? ይህን ሁሉ ነግራችኋለሁ። ልብ ብላችሁ አድምጡ። ላይክ ማለት እንዳረሱ ፕላስ ምልክቷንም ተጫኑልኝ። ሚኒሊክ በህይወት ዘመናቸው 6 ሚስቶች ነበር ያገቡት። የመጀመሪያ ሚስታቸው መቅደላ የአጼ ቴዎድሮስ የቁም እስረኛ እያሉ ጊዜ ያገቧት የአጼ ቴዎድሮስ ልጅ ነበረች፣ ወይዘሮ አልጣሽ ሞር ላይክ ልዕልት አልጣሽ ቴዎድሮስ። ሁለተኛ ሚስታቸው ደግሞ የመራሃ ቤቷ ባላባት ወይዘሮ ባፈና የወይዘሮ አልጣሽ ገዳይ። ሶስተኛ ሚስታቸው ደግሞ የደብረ መዊዋ እቴጌ ጣይቱ። አራተኛ ሚስታቸው ደግሞ የእቴጌ ዘውዲቱ እናት ወይዘሮ አቢቹ በያን። አምስተኛዋ ሚስታቸው ደግሞ ከጉራጌ መጣች ነበረች፣ ወለተ ስላሴ ወይም አልማዝ ነበረ ስሟ። ወይዘሮ ወለተ ስላሴ ወይም ወይዘሮ አልማዝ ያገቡበትን ምክንያት ልንገራት። በድሮ ጊዜ በዛን ጊዜ ሲነገር የነበረ ንግር ነበረ። ዘሩ ከጉራጌ የሚመዘዝ ኢትዮጵያን የሚገዛ ኃይለኛ ንጉስ ይመጣል ተብሎ ይነገር ስለነበር ነው። በዛ ምክንያት ነበረ ከወይዘሮ አልማዝ ጋር ትዳር የመሰረቱት። ይህ የሚነገረውን ንግርን በመከተል የአገር ገዢዎች መሳፍንት ምናምን አሉ የተባሉትን የጉራጌ ቆነጃጅት እያሳደዱ ማግባት ጀመሩ። በዛን ጊዜ ራስ ዳርጌ ሳለስላሴ የሚባሉ ሰውዬ ነበሩ። ወይዘሮ ወለተ ጊዮርጊስ የሚባሉ ቅምጥም ነበሯቸው። እሳቸው ደግሞ ልጅ ነበረቻቸው፣ ወይዘሮ የሽመቤት አሊ ጋምጮ የምትባል። ወይዘሮ የሽመቤት የተዳረችው ለራስ መኮንን ነበረ። ከዛ በኋላ ራስ ተፈሪ መኮንን ተወለዱ፣ አጼ ኃይለስላሴ ማለት ነው። ከዛን ጊዜ በኋላ ነበረ ንግሩ እውነት እንደሆነ የታመነበት። 6ኛ ሚስታቸው ደግሞ ጠጅና ጠላ ቀጃቸው የነበረች ወይዘሮ ደስላ ወይም ደስታ። በዛው እያለንም የአጼ ሚኒሊክ አባት ማን ይባሉ እንደነበረ ስማቸው ኮመንት ላይ አስቀምጡልኝ። ብቻ ሚኒሊክ በዛን ጊዜ የድሮ የልጅነታቸው ፍቅረኛ የነበረችውን ወይዘሮ አልጣሽን ሚኒሊክ በትግራይ በነበሩበት ጊዜ ታድመው ወደ ሚኒሊክ ሄደው ነበረ። በዛን ጊዜ ወይዘሮ